ትሰሚኛለሽ? ሕክምናሽንም ጨረሽ አልጨረሽ አያገባኝም። ይሄን ቤት ጥያቄ ደም ስትያል ነበር። ቤቱን ቀጥለሽ ሆን እየፈለግሽ አድርገሽ ከአንተ ጋር ፍቺ ነው መፈጸም ፈልገው። አትንካኝ። የትም እየመጣ የትም ሄደ ከማንም ሰው ጋር ተንዘላዝለ መጣ እኔ ጋር እዚህ ጋር ልታቅፈኝ እናተ ፈታ በል ብለሃለች። ፈታ እያልክ 3 ቀን ሙሉ ውጪ እያደርክ ከዛ ቀን የምትመጣበት ምንም ምክንያት የለም። በጣም አምኜ የእውነት አምኜ ግን አንተ ካርከኝ አላዛር አሳልፈህ ለእናትህ ሰጠኸኝ። የእናትህ መጫወቻ ሆንኩኝ። መጨረሻ እንደዚህ ሆነ። አንተ አንድ ነገር ስማ፣ ይኸውልህ እግዚአብሔር ከሷ አሁን እውነት እንዳለችው ሆዷ በጥሶላት ፍቹን ካደረገች እኔ ራሴ ስለትላስቀባለሁ። በቃ ደፍታ እናትህን ነገር የእናትህን ብልግና እያየህ ምን አይነት እናት እንዳለች እወቅ። በቃ እኔ ከእሷ ጋር ከቻልክ ማለት ነው አፏን አስተፋልኝ። በቃ እኔ ነው ፈልገው ሻንጣዬን ያዝና ንሸኘኝ። ቆንጆ ተወራራጅ አንቺ እዚህ ጋር ነው የተበላሸው። ይላሽ የትኛው ነው ተለው ቀድሞ የተበላሸው? ቀድሞ ምን አይነት ሴት ጋር እኔ ተወተኛው ያስተኛው ጋር ነው እኔ ባለጌዋ ኑሪ ነው የምትላት። ካልፈለገች ትሄድ በቃ። ይሄ እኮ ለኔ በቃ እልል ደስ ይበልሻው። እልል በይ በቃ ሰላም የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ እውነት ለመናገር ቪዲዮን ባሊዝ ቆየ። ቪዲዮም እንደዚህ እንትን ካልኩ እናቴ የመጣች ጊዜ ነበረ እንደዚህ ቪዲዮም እንትን ያልኩት። በቪዲዮ ባልመጣ ደስ ይለኛል እውነት ለመናገር በጣም ስለሰለቸኝና በጣም ስላስጠላኝ ማለት ነው። ሁሉ ነገራችሁ ውጪ ሲሆን በጣም ያስጠላል። ያው ትረዱኛላችሁ ብዬ አስባለሁ እና እኔ ደግሞ እያሳለፍኩ ያለሁት ነገር በጣም ከባድ ነው እውነት ለመናገር። ይሄን ስላችሁ ምን ለማለት ፈልጌ ነው፣ እኔ በጣም አስጠልቶኛል ሁሉ ነገር በጣም። እናቴንም መታ እናቴም ልትረዳኝ አልቻለችም። ያለሁበትን ማንም ሊረዳኝ አልቻለም። ባለቤት የተባለ ሰው አላዛር ሊረዳኝ አልቻለም። እንግዲህ ዛሬ የመጨረሻ ውሳኔ ይዤ ነው የመጣሁት። እኔ ከእንግዲህ ያላዛር ባለቤት አይደለሁም። ይሄን እንድታቁልኝ እፈልጋለሁ። ምክንያቱም በጣም ታገልኩ፣ ለትዳር በጣም ቻልኩ። እውነት ለመናገር የምሬን ነው። ኦልሞስት 2 ወር በሉት በጣም ቻልኩ። ቀን በቀን ጭቅጭቅ እየበዛብኝ በቃ እየለመደ ሰው እየመሰልኩኝ እናንተ ጋር በቃ አስመስላለሁ ይሆናል አይደለ? መድከሚን ድካሚን በጣም እንደደከመኝ ለመናገር በጣም በቃ እውነት ሼም ይዘኛል። ለምን መሰላችሁ? መጀመሪያ አስቤበት አይደለም የገባሁት ማለት ነው። የትዳር ለካ አላዛርን አላውቀውም፣ ቤተሰቦቹ ከሱ ያሉት ጀርባ ሰው አላቅም ብዬ ይጸጽተኛል። እና ላለመጸጸት ደግሞ በጣም እውነት ዋጋ ከፈልኩ። እንደዚህ እኔ ገና ልጅ ነኝ እንዴ፣ እኔ ገና ወጣት ነኝ። ገና ብዙ ነገር መስራት እችላለሁ። የፈለኩትን ሰው አማርጬ ማግባት እችላለሁ። ትዳርም ከተባለ ግን አሁን አልፈልግም። በቃ ትዳር የሚባለው ለካ ወንድ አግብቶ መኖር ትዳር የሚባለው ይሄ ነው እስክል ድረስ ነው። እውነት በቃ እዚህ ጋር የደረሰ ብዙ ነገር ተባልኩኝ። ከዚህ በላይ ምንም ልባል አልችልም። ከዚህ በላይ ምንም ልሰደብ አልችልም። እናቴ የምትረዳኛችን ትዳር ነው። እንደዚህ ትዳር ከሆነ ካፍንጫ ይውጣ እንዴ! ለምን ምን አድርጌ ነው ሁሉ የምፈተነው? እስኪ ንገሩኝ፣ ምን አጥፍቼ ነው? ከውጪ ፈተና ቢሆን ወይ በኔ በኩል ወይ በሱ በኩል የሆነ ሰው ቢፈትነን እንችላለን። ግን ከፋሚሊ ሲሆን ይከብዳል እውነት ለመናገር። ከፋሚሊ ውጪ በባዳ በቃ ማናቀው ሰው ቢፈትነን በቃ ወይ እሱን አፈቀርኩ ብላ ወይ የሆነ ነገር ቢሆን እችላለሁ። ግን በፋሚሊ ደረጃ ልችል አልችልም። በቃ በጣም ነው ደከመኝ፣ በጣም ነው ያስጠላኝ። ቪዲዮ ይዞ መምጣትን በቃ በጣም ነው ሰለቸኝ። መቀረጽ ራሱ በጣም ነው ያስጠላኝ።
እውነት እንነጋገር ከተባለ በጣም እውነት በቃ እኔ ምን ሆኜ ነው እንደዚህ አይነት ነገር ውስጥ የገባሁት እስክል ድረስ እስኪጸጽተኝ ድረስ እንዴ ወጣት ነኝ እኮ ሰርቼ መኖር እችላለሁ ችዬም ሊኖርኩት በስ አሁንም ቢሆን እኔ ባላዛር ጫንቃ ውስጥ አይደለም ያለሁት ራሴን ችዬ ራሴን ማስተዳደር ሴት ነኝ ራሴን ማስተምር ሴት ነኝ የሚመጣብኝን ፈተና ሁሉ የምችል አይነት ሰው ነኝ ለካ ሰው ልብስ ለብሶ ሲሄድ ውስጡ ያለው ነገር አይታየም እውነት ለመናገር እኔ በቃ በጣም ነው ያስጠላኝ በጣም ነው የደከመኝ ሁሉ ነገር የምሬ ነው እዚህ ጋር ድረስ ነው የደረሰው እናንተ ጋር መጥቼ ማልቀስ ራሱ ሰለቸኝ አሰለቻችሁ እኮ እናንተን ራሱ እየመጣው ቀን በቀን ማለት ራሱ እውነት ሰለቸኝ አቃለው ቤተሰቦቼ በጣም ውድ የተከበራችሁ የምሬን ነው በቃ ለኔ በጣም መልካም የምታስቡ በጣም መልካም እናቶች አላችሁ እኔን የምትወዱኝ በንጹህ ልባችሁ የምትወዱኝ የምታከብሩኝ ስለኔ የሚጨንቃችሁ እናቶች አሉ በጣም ነው ማመሰግናችሁ የምሬን ነው በጣም አመሰግናለሁ እናንተን ግን አትዘኑብኝ አቃለሁኝ እኔ እና አላዛር እዚህ ድረስ እንድንደርስ ያደረገን ዋና እናንተ ፋሚሊዎቻችን ናችሁ ተጣመሩ ስትሉን በቃ እኛም ሐሳባችን ወደዛ እየመጣ እሺ ብለን እናንተም ደግሞ ለኔ ክፉ አስባችሁ አይደለም አቃለሁ እናንተ ጥሩ መልካም ሰዎች ለትንሱ ይገባታል የተሻለ ህይወት ይገባታል ሰው ያስፈልጋታል ብላችሁኝ ነው እኔም እናንተም ግን ተሳስተናል እሱን ያረጋገጥኩት በጣም ነው የደከመኝ የምሬ ነው ድምጼን እንዴት ከጎሮሬ ላውጣው በቃ በጣም ነው ሰለቸኝ በጣም ከማውራቴ በጣም ከመጮሄ የተነሳ ድምጼ ተዘግቷል እኔ ጃራቅም እስማ ሰው በእና ፈተና ይደርስብኛል ብዬ በህይወት አስቤ አላቅም ብዙ ፈተናዎችን አልፌያለሁና ለካ ያ ፈተና ቀላል ነበረ ግን ሰዎች በትዳር አትፈተኑ ሳታውቁ አትግቡ ከኔ ተማሩ የምሬን ነው እኔ ዋና ይሄ ነገሬ ከኔ እንድትማሩ ቤተሰቡን ሳታውቁ ማንነቱን ሳታውቁ አትግቡ ትዳር ብላችሁ የሞኝነት ስራ ነው እና ዛሬ ብዙም ላወራ አልፈልግም በጣም እንዳወራው አውቃለሁኝ ዛሬ እኔ ጋር የነበረ ዶክመንት አለ ያም ደግሞ ምንድነው እኔና አላዛር አሁን የማሳያችሁ 80 ነው ያ እኔም አላዛርም ስንፈራረም አሳይቻችሁ ነበረ ፍርድ ቤት በስንት ወር ማለያየት እንደሚችል አላውቅም በጣም ቅርብ ጊዜ ነው የተፈራረመው ታውቃላችሁ ኦልሞስት 3 ወር ምናምን ይሆነዋል ብዬ አስባለሁኝ ያው 3 ወር አካባቢ ነው ያው የተፈራረምነው ሐዋሳ ነው እንግዲህ እዚህ ቻል ይሆን አይቻል አላውቅም እውነት ለመናገር እኔ ብዙም ስለፍቺ ማውቀው ነገር የለም ይሄና ለእናንተ ለማሳየት ነው ስለበቃኝ ለዚህም ደግሞ ወረቀት ክብር ስላለኝ አሁን ወረቀት አልቀድም የሆነ ነገር አላደርግም ድራማ መስራት አልፈልግም ምንም ነገር ማውራት አልፈልግም በቃ ዛሬ ፍርድ ቤት ሄጄ ፕሮሰሱን መጀመር አለብኝ በቃ ስለበቃኝ ፍቺ ነው ፈልገው ሌላ ነገር አልፈልግም እቃዎችን ከቤት አስወጥቻለሁ ከዚህ እኔ ብቻ ነኝ ያለሁት እና ይሄ ዶክመንት ልብሴን ምናምን አውጥቻለሁ እያየችኝ ነበረ ማደርገውን ነገር እያንዳንዱን ነገር እያየች ነበረ ከሷ ጋርም በጣም ስታወራኝ ነበረ ከሷ ጋርም እላፊ ቃላት ማውራት ሰለቸኝ የሌለኝን ስም ማሰጠት ሰለቸኝ ከዚህ በላይ ምንም ልትለኝ አትችልም ይሄን ላሳያችሁ ብዬ ነው ስለዚህ አላዛርን ጠርቼዋለሁ ደውዬ ይመጣል ፍርድ ቤት እዚህም ከሆነ እዚህ ሐዋሳ መሄድ ካለብኝ ሐዋሳ ሄዳለሁ የመጨረሻ ውሳኔ ፍቺ ነው አላውቅም እኔ 6 ወር አልሞላንም ከተፈራረምን ያፋቷ አላውቅም ማውቀው ነገር ስለ ህግ የለም ግን ደግሞ ሄጄ ጠይቃለሁኝ እዚህ ቤትም አኖርም ከእንግዲህ እዚህ ቤትም አታዩኝም
ምንም አይነት ነገር አልፈልግም። ራሴን ብቻ ይዤ መውጣት፣ ልብሶቼን፣ ራሴን፣ ዶክሜንቶቼን ይዤ ብቻ መውጣት ነው ከዚህ ቤት ፈልገው። እኔ በቃኝ እንዴ! እናቴ ቻይ ስላለችኝ እናቴ ይችላል ሊሆን ይችላል። አሁንና ድሮ እኩል አይደለም። ከዚህ በላይ ደግሞ መስዋዕትነት ልከፍል አልችልም። ጭራሽ ከእናቱ ጋር ለቆኝ ውጪ ነው እያደረ ያለው። ገብታችኋል አይደል? እናቱ ተዝናና ብለው እየተዝናናች ነው። ምን ማለት ነው? እኔ እኮ ሴት ነኝ። እሱስ ቢሆን ይሄን ያህል እኔ ምን ባደርገው ነው እቤት ለቆ ወጥቶ እኔ ቤቴ የምልበት ምክንያት ምንድን ነው? ይሄ ትዳር እኔ ብቻ ነኝ የሚያሳስበኝ፣ ይሄ ትዳር እኔ ብቻ ነኝ የምፈልገው ማለት ነው? እስኪ ንገሩኝ። የምሬን ነው። እንደዛ ነው የመሰለኝ እህቶቼ። ይሄ ትዳር እኔ ብቻ እንደምፈልገው ነው የገባኝ። ምን ማለት ነው? ይሄ ትዳር ሁለታችንም ስንፈልገው በሁለቱም በኩል ሲፈለግ ነው ይሄ ትዳር ሊሆን የሚገባው። እኔ የማውቀው እንደዛ ነው። አውቆ ፈልጎ ነው ሄደን የተፈራረም ነው። ገብቷችኋል አይደለ? እኔ ከሱ እናት ጋር እዚህ የምዳረቅበት ምንም ምክንያት የለም። ከሷ ጋር እላፊ የምናገርበት ከፈለገች ትስማ፣ ዛሬ ትስማኝ፣ እንደው ትስማኝ። ሳምታይም በመጣች በቃ እዚህ ጋር ስለደረሰ እኔ ለመለያየታችን እኔና አላዛር እኔም ችግር ኖሮብኝ አይደለም። ምንም አይነት እኔ ልታውቁልኝ የሚገባው ማንም ሰው ኢትዮጵያ ሕዝብ በቃ ሊያውቀው የሚገባው እኔ ለትዳሬ ስል ብዙ ነገር ከፍያለሁ። ከዚህ በላይ ግን አልችልም። ሰው የሚችለውን ሊሚት ይሰጠዋል አይደለ? እስኪችል ድረስ ይችላል። እኔ ግን በቃኝ። እኔ የምሬ ነው። እንደዚህ በቅቶኝ እንደዚህ አማሮኝ ራሱ አያውቅም። እንዴ ይናል እኔ ምን ባጠፋ ነው? እኔ ይናል ምን ባደርግ ነው ይናል መፈተነው? እሱስ ቢሆን ለእናቱ ለቆኝ ሄዶ ለእናቱ በቃ እኔ ከትልቅ ሰው ጋር ተነጋግሬ ቀና ብዬ አይቼ ማላቅ ሴት ነኝ። ግን አሁን ላይ በቃኝ። ከቅድም ጀምሮ ብዙ ታወሪያለሽ፣ ትለፈልፊያለሽ፣ ትናገሪያለሽ። ሕክምናዬን መጨረሴን ታውቂያለሽ። ስለዚህ እኔ ልሄድብሽ ነው። ቤትሽን ለቀሽ መሄድ አይጠበቅብሽም። ሲቀጥል ትናንት ከሰራሽው ስራ በኋላ ነው መሄድ ቤታየሽ። ሰምኛለሽ። ትናንት ከሰራሽው ስራ በኋላ ታየሽ። ትሰሚኛለሽ። ሕክምናሽንም ጨረሽ አልጨረሽ አያገባኝም። ይሄን ቤት ጥያሌ ደም ስትያል ነበር። ቤቱን ቀጥለሽ ምን የፈለግሽ አድርገሽ ወይ ከአንቺ ጋር መነጋገር አልፈልግም። ገባሽ? በቃ ልክ እንዳጋባሽኝ ታፋችናለሽ ቆመሽ ደስ እያለሽ በቃ ደስ እያለሽ ይሄን ነው አይደል የፈለግሽው? ምንም እነግርሽ ነገር የለም። መውጣት ከቻልሽ ውጪ የፈለግሽውን አድርጊ። ግን ደግሞ ማለት ነው እዚህ ቤት ስትይ ነበር ቤቱ ቪዲዮ ፊት ተቀምጠሽ ልክ እንዲታዘንልሽ ወይ ደግሞ የሆነ በቃ ተጎድተሻል እንድትባይ ቁጭ ብለሽ አትጥለስለሽ። ምክንያቱም ድርጊትሽ ታይቷል። እሰይ ደግ አደረኩኝ። በየምናምን እማ እኔ እግዚአብሔር ያውቀኛል፣ ንጽህናዬን ፈጣሪ ያውቃል። እሺ ከአንቺ ጋር አልነጋገርም። ስለዚህ አንቺ እኔ አይደለሁም፣ ምናልባት አንቺ ትሄጂ ይሆናል። ስለዚህ እንዲህ የሚያስብ ሰው እኮ የሆነ ነገር ያለበት ሰው ነው ወይ? እሱን ራስሽ ታውቂያለሽ፣ እሱን ታውቂያለሽ። ምን ያለበት ዝላችን ይባላል። ምንም የምጠነቀቀው ነገር የለም። ምንድን አሳሰርሽኝ፣ በልጆችሽ አሳሰርሽኝ። አሁን ምን ሊቀርሽ ነው? አይደለም ምን ሊቀርሽ ነው? ምን ሊቀርሽ ነው? ከእንግዲህ ደግሞ ማለት ነው አማቴ አይደለሽ። ታውቂያለሽ አይደለ? አላከብርሽም። በቃ ወይ ደስ ይበልሽ። አንቺ ልጄን ተውሽለ እግዚአብሔር ወደደው። በቃ ችግር የለውም። አንቺ የተላቀቀለት አታስቢ። ከዚህ ከሰይጣን አምላክ ጌታ የገላገለለት ልጄን እግዚአብሔር ወደደው። ማን እንደሚያመልክ እኮ እናውቃለን። በቃ ማን እንደሚያመልክ እናውቃለን። ወይኔ አድርጎት ነው የኔ ጌታ አድርገው ነው። ደስ ይበልሽ። በቃ ብዙ አወራሽ። በቃ አሁን ከአንቺ ጋር አላወራም። እኔና አንቺ የቀረ ነገር የለም። ምን የቀረሽ ነገር አለ አንቺ? ምን የፈለኩት በወራስ የፈለኩት እኔ ዝም ብዬ አልገባሁም። ገባሽ? ትሰሚኛለሽ? ዝም ብዬ እንደወራ እንኳን አትፈቅጂም። በቃ መለፍለፍ። በስመ አብ ልጅሽ መጣ። እኔ አይደለሁም አንቺ ልጅ ስትለፍልሽ የማይሽ። ኧረ ሰልችቶኛል።
ከፍተሽኛል በጣም። ኧረ የራስሽ ስራ ይፍረስ። በስመ አብ። ኧረ በእናትሽ ከአንቺ ጋር መነጋገር አልፈልግም። ትሰማኛለህ? አሁን ፍርድ ቤት እንሄዳለን። ከአንተ ጋር ፍቺ ነው መፈጸም ፈልገው። አትንካኝ። የትም እየመጣ የትም ሄደ ከማንም ሰው ጋር ተንዘላዝለህ መተህ እኔ ጋር እዚህ ጋር ልታቅፈኝ እናትህ ፈታ በል ብለሃለች። ፈታ እያልክ 3 ቀን ሙሉ ውጪ እያደርክ ከዛ ቀን የምትመጣበት ምንም ምክንያት የለም። አዳሩን ፈልገህ ነው አይደለ? እዚህ ቤት ከሰለቸህ ቀን ማታ መምጣት አልነበረብህም። ገባህ? አንተ አንድ ነገር ስማ፣ ይኸውልህ እግዚአብሔር ከሷ አሁን እውነት እንዳለችው ሆዷ በጥሶላት ፍቹን ካደረገች እኔ ራሴ ስለዚህ አስገባለሁ። በቃ ተፍታ ስለማጠቅም ትንሽ አይሆን አሰራው። እኔ ለነገሩ ሄድልኝ አያ የእናትህን ነገር የእናትህን ብግና ያየህ ምን አይነት እናት እንዳለች ወቅ በቃ እኔ ከሷ ጋር ከቻልክ ማለት ነው አፏን አሰፋልኝ። ዛሬ ልትናገሪኝ አይገባም። እንድትናገሪኝ አልፈልግም። አፏን አዘጋልኝ አላዛር ጨረሽ እንትንሽ አፏን አዘጋ። በቃ እኔ ጨርስም አያገባም። ትናንት ያደረገችኝን አይተሃል። እዚህ ቤት ውስጥ እኔ ለደቂቃ መቀመጥ አልፈልግም። ለምን ትናንት አትወጣም ነበረ? ተሳቂ እንዲሆን መርዛ በላሽኝ። ኧረ ስለፈጠረ አቁም አንዴ። አንተ ትሰማኛለህ? እየሰማኸኝ ትሰማኛለህ አይደለ? ከእሷ ጋር አልነጋገርም። አፏን አዘጋልኝ። ውይ አንቺም ዝጊ በእናትሽ። ምን አይነት ክብር የሌላት ሴት ናት! በፈጣሪ ክብር የሌላት ምን ማለት ነው? ክብር የላት ክብር የሚባል ነገር አታውቅም። ትሰማኛለህ አይደለ? ትሰማኛለህ? ልቀቀኝ። ወደዛ ፍቅር እንዳትለኝ። እዛ ውጪ እኔን ጥለህ እያደርክ አንተ ምን አይነት ባለጌ ብትሆን ነው? አክስት ጋር ለምን እንጠሮጥስ? ልቀቀኝ እንጂ በቃ ይሄ ነው አይደለ? ደስ ይበል። እናንተ አፋታችን አልተፋታንም። እኔ አልፈልግም። ምን ማለት ነው? ካንተ ጋር ምን ማለት ነው? ካንተ ጋር ኖር እንዴ? ስነ ስርዓት ያዢ። በቃኝ አላዛር፣ ይቅርታሽ። በቃኝ። አሰቃየኝ። ከዚህ በላይ ምን አድርጌ አሰቃየሁሽ? ይቅርታሽ። እኔ ወደዛ ዞር በልልኝ። ትሰማኛለህ? ካንተ ከመናገር አልፈልግም። ትሰማኛለህ? ህይወቴን አበላሸኸው። አግብቶ የፈታ አስባልከኝ። ወይኔ እናቴ። ትሰማኛለህ አይደለ? ይሄን መባል እኔ ሸኘኝ። ከሷ ጋር አትዳረቅ። እኔ ሸኘኝ። እሺ ቆይ እንዴት ነው ፈልገው? እኔ እዚህ ቁጭ ብዬ አንተ ጭቅጭቅ መስማት አልፈልግም። እሺ አንድ ደቂቃ እናቴ። ሸኘኝ። በቃ ነው ነው ፈልገው። ሻንጣዬን ያዝና ሸኘኝ። ቆይ እሺ ተረጋጊ። አንቺ እዚህ ጋር ህይወቴ ተበላሽቷል። ይበላሽ። የትኛው ህይወት ነው ቀድሞ የተበላሸው? ቀድሞ ምን አይነት ሴት ጋር እኔ ተወተኛው ያስተኛው ጋር እኔ ባለጌዋ። አንቺ ምን ይቆይ? ተረጋጊ። ምንድን ነው ያልሽው? እዚህ ጋር ነኝ። እንዳነካኝ በቃ ከዛሬ ጀምሮ ትሰማኛለህ? በቃኝ። አቃጠልከኝ። ለሁለት እየለበለባችሁኝ ትንሣኤ ወገን የላትም ብላችሁ እናቴ ለኔ ስላልወገነች ገባ አይደለ? አሰቃየኝ። እናትህንና እኔ ትግደለኝ። እች ሴትዮ ታኑረኝ ሳላቅ ብቻዬን ቤት ውስጥ ጥለኸኝ ሄደህ አሰቃየኝ። በቃኝ። ትሰማኛለህ? በቃኝ እያልኩ ነው። የራስሽ ጉዳይ ምንድን ነው? የራስሽ ጉዳይ የምትለኝ? ትሰማኛለህ? በቃ ተወኝ። እኔ ሰው መስማት ሰው ማየት ልቀቀን። ዞር በል እንዳነካኝ። ያማን ዞር በልልኝ። ዶክሜንቴን መንካት አትችልም። ሰማኸኝ አይደለ? ምን እየሆንሽ ነው? በቃ ምን እየሆንኩ እንደሆነ አሳያለሁ። ምን ማለት ነው? በቃ ፍቺ ነው የምፈልገው። ፍቺ። የምን ፍቺ? በቃ አለቀ። ፍቺ ነው የምፈልገው። እስኪ መጀመሪያ ተረጋግተሽ ቁጭ በይ። እስኪ ምን ነው የምቀመጠው? እንዴ ነይ ቁጭ በይ። አንቺ አልቀመጥም። ምን ማለት አልፈልግም። ካንተ ጋር መኖር አልፈልግም። ሰማኸኝ አይደለ? አላዛር በእናትህ ቆይ፣ በግድ ኑሪ ነው የምትላት? ካልፈለገች ትሄድ በቃ። ይሄ እኮ ለኔ በቃ እልል ደስ ይበልሽ። እልል በይ። በቃ የፈለግሽውን በይ። ምን አይነት እናት ናት ግን ያለችን? ምን አይነት እናት ነው? በስመ አብ። ትሰማኛለህ? አምጣ ዶክመንቴን አምጣ። አላዛር እየነገርኩ ነው። ሰማኸኝ አይደለ? ዶክሜንቴን አምጣ። ሄደሽ ፍርድ ቤት ጠይቂ። ማመልከቻ ጽፈሽ ዳኛውን ስታናግሪው እራሱ በምን መንገድ መፍታት እንዳለብሽ መንገዱን ይመራል። እኔ ፈጣሪ ለአንቺ መልስ እኔ ከአንቺ ጋር አልነጋገርም። አፍሽን ዝም ብለሽ እንደመጣልሽ የምትካፈቺ ሴት ነሽ። ምን አይነት እናት ነው ግን ያለችው? ዘበን እንዳነካኝ አፍሽ ስለፈጠረሽ እኔ ፍቅር በቃ ተረጋጊ። ዘበን ልቀቀኝ። እኔ አንተ መጫወቻው ምን
ምን አርጌ ታጫወኩ ነበር አላዛር አብኜ ነበር ካንተ ጋር ፍቅር ብዬ ጀመርኩት ትሰማኛለህ አይደል ምን አረኩኝ ታዲያ ነኝ አምኜ የእውነት አፍቅሬ ነበር የገባው ግን አንተ ግን ምን አይነት ከባድ ሰው እንደሆንክ ምን አይነት ጭራሽ ነኝ በጣም አምኜ የእውነት አምኜ ግን አንተ ካርከኝ አላዛር አሳልፈህ ለእናትህ ሰጠኸኝ የእናትህ መጫወቻ ሆንኩኝ መጨረሻ እንደዚህ ሆነ ህይወቴን አበላሸው አንተ ነህ ጥፋተኛ ሌላ ማን ነው ጥፋተኛ አንተ ነው እስኪ የኔ ቤተሰብ መጥቶ ማን ነው የመጣበጠው እናትህ ጭራሽ ጠፋኝ እንደዚህ ናት ዲናት እያለች ደራማ መጥቶን በደንብ ተችይበታለሽ ተዋት እኔ ለምንድን ነው የማይሆን ነገር የምትናገሪኝ ቆይ እስቲ ቆይ እውነት አንዴ ቆም ብላችሁ አስቡና አንዴ ቆማችሁ አስቢ ቆይ አንዴ ስሚኝ ሁለት ደቂቃ ምንም አልሰማህም እኔ እሷ በመሄዷ እንደው ከፈታችን ደስ ነው የሚለኝ እልል ነው የምለው እሷን ያመጣው ቀን የተሳሳትኩት ተነስ በእናትህ እንሂድ ሰማኝ አንቺ አውስ ስሚኝ በቃ ምንድን ነው የምሰማው እኔ ልረዳሽ እየሞከርኩ ነው እየሞከርክ ነው ስሚኝ እሺ ከእሷ ጋር ያለሽን ጉዳይ ለመፍታት እየሞከርኩኝ ነው ከቤት ወጣ አልሽኝ ከቤት አልወጣሁም በቃ ራሴን ለማረጋጋት እየሞከርኩ ነው ሁሉ ነገር ለማስማማት እየሞከርኩኝ ነው ምን አጠፋሁ አንቺ ነሽ አልወጣም አልሄድም እዚህ አልሆንም የራስሽ ድርቅ ትያለሽ እኔ ግን አቅሜን እየሞከርኩ ነው ምን ላድርግ እሺ ምን አድርግ ነው የምትይኝ እስቲ ፍታኝ አላዛር ፍታኝ አንተ ፍቺ ነው ፈልገው ሌላ ምንም ነገር አልፈልግም ትሰማኛለህ አይደለ አልፈልግም ካንተ ጋር መኖር አልፈልግም ልስራልሽ ፍታኝ የሚል ፍርድ ቤት ሄደሽ አትጠይቂም ፍታኝ አላዛር እኔ እናቴ ማለት ነው በዚህ ብርጭቆ አናቷን ስለቦታ ከፍዬ የማስቀምጥልህ በጣም ክብር የማይወድልሽ ሴት ነሽ አንቺ ክብር የማታውቂ ተከበሪ ብሎ አልፈጠራትም እንጀራ ነው የበላሽው ገባህ አይደል አከበረችኝ አላከበረችኝ እንጠሮጦስ ነች እኔን የምታከብረኝን ማምጣት እችላለሁ የምታከብረኝን ፈጣሪ አትፈሪም አንቺ ማፋታት ማጋባት ነው ስራ ማለት ነው እኔ ከስራታ እናትን ይዛልኝ እንዴ ተነስ በእናትህ ሸኘኝ አላዛር እሺ ሸኝሻለሁ እናቴ ሸኘኝ እዚህ ጋር ህይወቴ የፈረሰ እኮ ነው የቱ የሚያምረው ህይወት እባክህ የትኛው ምን በጣም የሚያጓጓ ወይ ህይወት አይደል እንዴ ደስ የሚል ተነስና ሸኘኝ ስለተገላገልካት አመስግን ጌታህን ትናንት የሰራችው ነገር ወደ ራሷ ዙሪያ ያሳበዳት ተነስ በእናትህ እኔ እከስሻለሁ ትሰምኛለሽ አላየሽኝም ቤት ሲል አላየሽኝም ብዙ ነገር አልሽኝ እኔ እግዚአብሔርን የማውቅ ሰው ነኝ ገብቶሻል ብዙ ነገር እያለችኝ ነው ታውቀኛለህ ጠንቅቀህ ሂድ እባክሽ ታውቀኛለህ የት ያቅሻል ቢያቅሽ ኖሮማ እንደዚህ አይፈጣፈጥም ነበረ ማንነትሽን እኔ በዚች በ15 ቀን ውስጥ አጠርጥሬ ያውቄሻለሁ ይበቃሻል እኔ ያወቅኩሽ እሱማ ተደፈነ ልቡ ጭቅላቱ በምን እንዳያሽው ራሱ አላዛርታወይ ቆይ እስቲ እናቴ ተረጋጊ ሸኘኝ ነው ያልኩት እዚህ ቆሜ ያንተን እኔስ ባልሽ እንዴት እንደቻለሽ ነው እግዚአብሔር ይሁንሽ እንዴት ወይኔ ስለፋሳስብሽ ድራማሽን አልቃሻ አምቢ ዝም ብለሽ ቁጭ ብለሽ ማንባት አመልሽ ነው ድራማሽ ተሳክቶልሻል እኔ አሁን ይሁን ልትሄድ እኮ ነው አንቺ ደግሞ ሞኝቶኛለሽ ልትሄድ እኮ ነው አልፈልግም አንደኛ ማለት ነው እሱ ጋር መነጋገር አልፈልግም እንደዚህ ሞኝ እየሄደች ነው በቃ እኔ መቀረጻው የሚቅርብኝ አልፈልግም እየሄደች ነው ከፈለገች ትሄድ ከፈለገች ካንተ ጋር ትኑር እንደፈለገች ትሁን ግን ዶክሜንቴስ ግን አላዛር አንድ ነገር ስማ ዛሬ ለምትከበትን አፍ ማለት ነው ምን ነው አፌን በቆረጠው ትላለህ እንዲህ ማለት ነው እኔ እየሄድኩ ነው አይደል ምታየው ጉድ ብዙ አለ ብዙ ጀምቀቀኝና ልሂድ እንደው መሪ ምን አይታ ነው ምንድን የገጠማት ትላለህ አናሸኝ ዶክሜንቴን መስጠኝ ከሆነ በክብር ስጠኝ አለው ስለ ስርዓት ይኑር አንተ አይ ማከፋ ዝምራን ታውራው ድራማ ነው ይሄ ማስታወቂያ የሰራሽ ነው ለመፍታት ብትፈታው ነው ምን መለፈት ያስፈልጋል ሌላ መፍታት ነው ታገኝ ነው እንዴ ዶክሜንቴን ስጠኝ እየነገርኩ ነው አንተ ዶክሜንቴን ስጠኝ
እሺ በቃ አሁን ተረጋጊና ቁጭ በይ። እኔ ጠይቄ ይቀበልሻለሁ። ተመልሶ ይመጣል፣ እሱ ራሱ ይመጣል። ሄዳለች። አልፈልግም። እኔ ካንተ ጋር ፍቺና ፍቺ ነው ፈልገው። ነገ ደግሞ ተመልሳ መጣ ህይወቴን እኔ በየቀኑ አልፈልግም። አመሰግናለሁ። ሰማኛለ እንዳደካኝ አላዛር ስጠይቅና ልውጣ ከዚህ ቤት። ሄዳለች። ሰማኛለ እሱን አለ እስከ ዛሬ ምን ያስታርግ የነበረው? ከፈለክ ቤትህን ይኸው ዶክሜንቱንም ደግሞ በሚቀበል መንገድ ይቀበላሉ። ካንተ ጋር አልነጋገር። ምን ማለት ነው? አንቺ አምሻል እንዴ?